ሰላም እንዴት ናችሁ? ዛሬ እንግዲህ ሎፍት ትራንስክሪፕሽን ላይ የተመረጣችሁ በሙሉ ትራንስክሪፕሽን ስራ እንዴት እንደሆነ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው መከታተላችሁን እንዳዘነጉ። ይህንን ካያችሁ በኋላ እንግዲህ ትራንስክሪፕሽን ስራ ለእናንተ በጣም ቀላል እንደሚሆን ተስፋ አደርጋለሁ። ቀጥታ ወደ ቪዲዮ ከመግባታችን በፊት ይህን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንግዲህ በዚህ ቪዲዮ የትራንስክሪፕሽን ስቴፖችን በደንብ አሳያችኋለሁ። ምን መጠቀም እንዳለባችሁ፣ ምን ማድረግ እንዳለባችሁ። ይሄ ስራ እንግዲህ 23 ደቂቃ አካል 36 ሰከንድ ስራ ነው። እንግዲህ ይሄንን ስንጨርስ ስንት እንደምናገኝ ላሳያችሁ። አሁን ካልኩሌት አድርጌ ይሄንን ስራ አንድ ሰው ቢጀምርና 23.36 ሲባዛ በ0.5 ብናደርግ $11.6 ያገኛል ማለት ነው። ሲባዛ በባንክ ምንዛሬ በ125 ብናደርግ 1460 ብር ያገኛል ማለት ነው። ለምሳሌ ካላችሁት እጃችሁ ላይ ካለው ስራ ጋር ለማነጻጸር ያክል ነው። አንድ ሰው ደሞዙ ተቆራርጦ እጁ ላይ የሚገባው 10000 ቢሆን 10000 ሲካፈል ለ30 ቀን ሲሆን ስንት እንደሚደርስ ላሳያችሁ። 333 ብር ነው። መንግስት ሰራተኛ የሆነ ወጪ አውጥቶ ከቤት በጣም ተንከራቶ ሄዶ የሚያገኘው 333 ነው። እዚህ ጋር ግን ይሄን በአንድ ቀን እንኳን ቢፈጅ ይሄ ስራ 1300 ብር ያገኛል ማለት ነው። የስንት አተረፈ? 1000 ብር አተረፈ ማለት ነው። ይሄ ስራ እንዴት እንደሚያዋጣና እንዴት መፎካከር እንዳለባችሁ እያሳየው ነው። አሁን ላይ ይሄን ይመስላል። እንግዲህ እንዴት እንደምትሰሩ ላሳያችሁ። እንደዚህ ተከፋፍሎ ነው የሚሰጣችሁ። ትራንስክሪፕሽን የምትሰሩ ከሆነ ሁሉም ነገር በቃ ይሄ ነው። እንደዚህ ሎጊን ብላችሁ ትገባላችሁ። ስቴፑን በፊት እንዳሳየሁት ሎጊን ስቴፑን ከዛኛው እዩ። ተመሳሳይ ስለሆነ ከአኖቴሽን ላይ በሰራሁት መሰረት እዩ። ዲስክሪፕሽን ቦክስ ላይ ሊንኩን አስቀምጣለሁ። ከሱ ያላያችሁ ካላችሁ እዩ። ከዛ ቀጥሎ አሁን ምን ማድረግ አለብን? ትራንስክሪፕሽኑን ለመጀመር መጀመሪያ እዚህ ጋር ማወቅ ያለብን ነገሮች አሉ። እቺ እንትን ነች፣ ኮሽን አይዲ የምናገኝበት ነው። ለምሳሌ ሺቱ ላይ የነበረውና ይሄ ታስክ ተመሳሳይ መሆኑን ለማወቅ ለማረጋገጥ እቺን ትነካላችሁ። ከዛ እቺን ቁጥር ትይዛላችሁ 59 58 ለምሳሌ መጨረሻውን። ይሄን ኮፒ አድርጋችሁ ለራሳችሁ ማስቀመጥ ትችላላችሁ። ምናልባት ሰው ስማችሁን ቢደሊት ቢቀይር መጨረሻ ላይ ሪፈራንስ ነው። ይሄ ነው ዋናው የሚታየው። ስለዚህ 59 58 ይዙና ወደ ሺቱ ተመልሳችሁ ለምሳሌ እዚህ ጋር 59 58 መሆኑን ይሄ የኔ ስም ነው። ከኔ ስም ጎን ያለውን ማየት ትችላላችሁ። 59 58 ትራንስክሪፕሽኑ አልጀመረም። ይሄንን ስራ ሪከርድ ሳደርግ አልጀመረም። አሁን አኖቴሽን ብቻ ነው የተሰራው። ይሄው ትራንስክሪፕሽን ፓርቱ ባዶ ነው። ማንም የጀመረ የለም። ከላይ ይሄው 3 ቁጥር ላይ ባዶ ነው። ወደ 102 ታስክ እዚህ ጋር ተጨምሯል። ከዛ ውስጥ ያላለቁ አሉ። እነኚህ ሲያልቁ ነው አሁን የሚለቀቀው ትራንስክሪፕሽን እና እነኚህ ሲያልቁ ይለቀቃል። ከዛ በኋላ እየጨመሩ ይሄዳል ማለት ነው። ከዛ ይሄን ካስተያያችሁ በኋላ ቁጥሩን ከዛ በኋላ ወዴት እንሄዳለን? ቀጥታ ቼክ አድርገናል ስራችን ልክ ነው ማለት ነው። ስለዚህ እዚህ ጋር እነኚህ እንትን አላቸው፣ ሾርት ከት አላቸው። ይሄ ሎፍት የራሱ የሆነ ሾርት ከት አለው። እሱን ለመጠቀም እነኚህን ማየት ትችላላችሁ። ሾርት ከት አይታችሁ ለየትኛው መጠቀም እንዳለባችሁ ማወቅ አለባችሁ። ለምሳሌ እቺ ሲክ ፎርዋርድ እቺ ማለት የ0.5 ሩል
የ0.5 ሰከንድ ሩል ቼክ የምናደርግባት ነው። ይሄ ፎርዋርድ ነው፣ ይሄ ያኛው ባክዋርድ ነው። ያ ማለት ለምሳሌ እዚህ ጋር ሆኜ ኮንትሮል ዶት ስነካ 0.5 ሰከንድ ይዘላል። ከርሰሯን እያት ዘለለች። 0.5 ነው የዘለለችው። ደግሞ ኮንትሮል ኮማ ስነካ ባክ ትዘላለች ማለት ነው። እንደዚህ አይነት ሾርት ከቶቹን እዚህ ጋር ማግኘት ትችላላችሁ። ከዛ እዚህ ይሄን ስትነኩ ኢንስትራክሽኖች አሉ፣ ዩዘር ጋይድላይን አለ። እሱን ማንበብ ትችላላችሁ። ይሄው በአዲሱ ይከፍታል። ይሄው አማሪክ ሪትን ዶሜን ኮንቨርሴሽን ይላል። እያንዳንዱ አሉ። ይሄው እዚህ ጋር ሎንግ ጀነሪክ ሩል፣ ትራንስክሪፕሽን ኳሊቲ፣ ፓንክቹዌሽን፣ ፎርማት፣ አግሪድ ስፔሊንግ፣ ዲፊካልት ኦተራንስ ይህንን ታነባላችሁ። የሚሰጣችሁም አለ፣ ግን ይሄን እያንዳንዱን ምን ሲሆን ምን መሆን አለበት የሚለውን ታነባላችሁ። ይሄ በጣም ወሳኝ ነው ለእናንተ። ከዛ በተጨማሪ አሁንም ምናልባት እዚህ ጋር ስትገቡ ፒ በቀይ አንድ ከላይ እዚህ ጋር ትቀመጣለች። እሷን ካልገባችሁ ቀይዋ ካለች ቀይዋን ነክታችሁ ወደ ውስጥ ገብታችሁ ነው ስራ የምታገኙት። ኦፕን ፓርክድ ኩዌሽን ብላችሁ ትገባላችሁ። ያንን ካልገባችሁ ልክ ትክክለኛ ቦታ አይደላችሁ። ይሄንንም ያው ኢንስትራክሽኑ ላይ ታገኛላችሁ። ከዛ ቪዲዮ ሪፈረንስ ከፈለጋችሁ እዚህ ጋር ገብታችሁ ቪዲዮ ሪፈረንስ ማየት ትችላላችሁ። ይሄን ክሊክ ስታደርጉ ቪዲዮ ይመጣል። የምትሰሩት ቪዲዮ የትኛው እንደሆነ ይሄው ይሄንን ክሊክ አድርጋችሁ በአዲስ ይከፍታል። ይሄ ነው አሁን አንዳንድ ቦታ ላይ ሊንክ ላይኖር ይችላል። ምናልባት እሱን ትተዋላችሁ። አሁን ቀጥታ ወደ ትራንስክሪፕሽኑ ገብቼ ላሳያችሁ። ለምሳሌ ይሄን ፕሌይ ትላላችሁ። ልጅችን ቅዳሜ ከሰዓታችን እንደቀጠለ ይገኛል። ወንበር ቀይረን ጥቁር እንግዳ ይዘናል። ጸጌ ይሄንን በቃ አሁን የሰማችሁትን ታይፕ ታደርጋላችሁ። ይሄው ቅዳሜ ከሰዓታችን እንደቀጠለ ይገኛል። ወንበር ቀይረን ጥቁር እንግዳ ይዘናል ጸጌዬ ይላል። ጸጌዬ ለምሳሌ ፒአይአይ የሚባል አለና ፐርሰናል አይደንቲፊኬሽን የሰው ማንነት፣ የቦታ ስም፣ ስልክ ቁጥር ምናምን የሚባሉ አድሬስ የሚጠቁሙ ነገሮች እዚህ ጋር አይጻፉ። ምናልባት የሚወራው ስም ሰው ጋዜጠኛ ከሆነ፣ ታዋቂ ሰው ከሆነ፣ ፐብሊክ ፊገር የሆነ ሰው ከሆነ ለምሳሌ ዶክተር አብይ የሚታወቁ ጋዜጠኞች ምናምን የሚጠቀስ ከሆነ የነሱ ስም ይጻፋል። ከዛ ውጪ ግን ግል ድንገት የተገኘ ሰው ምናምን የማይታወቅ ሰው በማህበረሰቡ ዘንድ ታዋቂ ያልሆነ ሰው ከሆነ ይደበቃል። ቦታ ስም ከሆነ ይደበቃል። ስልክ ቁጥር ከሆነ ትደብቁታላችሁ። ያ ማለት እዚህ ጋር ለምሳሌ ጸግዬ የሚለውን ፐርሰናል አይደንቲፊኬሽን ብለን ብናስብ እቺን እዚህ ጋር እንቆርጣታለን። እሺ ጸግዬ ብቻ መሆኑን ቼክ እናድርግ። ጸግዬ በቃ ከዚች ጋር ሆናችሁ ስፕሊት ታደርጋላችሁ። ከዛ እንዲህ ክሊክ ታደርጉና እዚህ ጋር ትመጣላችሁ። ፒአይአይ የሚለውን ትፈልጋላችሁ ማለት ነው። ፒአይአይ እዚህ ጋር አለ። ከዛ ፒአይአይ አድሬስ፣ ፒአይአይ አይዲ፣ ፒአይአይ አይዲ ነው። ከዛ ጸግዬ ብላችሁ ትጽፋላችሁ። በቃ እንደዚህ እያደረጋችሁ ነው። ይሄ ኦልሬዲ አሁን ትራንስክራይብ ተደርጓል። ሌላኛውም የታችኛው አይታችኋል፣ ተጽፏል። በቃ አሁን ሴቭ እያደረገ ነው። ሴቪንግ ላይ ነው። ይሄው ሴቭ አድርጎ ጨርሷል ማለት ነው። ልክ እንደሰራችሁ ሴቭ ያደርጋል ራሱ። ከዛ እንደዚህ እያደረጋችሁ መቀጠል ነው ወደ ታች። ከዛ በተጨማሪ ደግሞ ሰርታችሁ ሲጨርሱ አንዳንዴ ያልታዩ ነገሮች ካሉ እነኚህን ቀይ ነገሮችን ታያላችሁ። ቀይ ነገር ስትነኩ ችግር ያለበት ቦታ ነው የሚያሳየው። ለምሳሌ ይሄ ቀይ አላት። ከዛ እዚህ ጋርም ቀይ አለ። ኢምፒቲ ይላል። ዚስ ትራንስክሪፕሽን ፊልድ ኢዝ ኢምፒቲ ይላል። ኢምፒቲ መሆን የለበትም እያለ ነው። ለምሳሌ የሆነ ነገር ሲጽፍ ትጠፋለች። ይኸውላችሁ እንዲህ ታደርጉና አሁን ይሄ ቀይ በርቷል። የሆነ ነገር ስትጽፍ ትጠፋለች። እንደዚህ ነው ማለት ትክክለኛ ስራ መስራታችሁን ልክ ሲጨርሱ እዚህ ጋር ቀይ ነገር
ቀይ ኤክስክላሜሽን በክብ አለመኖሯን ቼክ ማድረግ ነው። ከሌለች ትክክል ሰርተናል፣ ካለች ግን ቼክ የምናደርገው የቀረ ነገር አለ። እቺን ክሊክ እያደረግን እንፈልጋታለን ማለት ነው። እንግዲህ ትራንስክሪፕሽን ስራ ይሄ ነው። እዚህ ጋር ለማሳየት እንፈልገው ለምሳሌ እዚህ ጋር PII ካልነው ስር አንዱን ክሊክ አድርጌ ላሳያችሁ። እዚህ ጋር ዋናነት እናንተ የምትጠቀሙት ከነኚህ መሃል ሌቨሊንጉ ላይ ፎሬን ስፒች፣ ያ ማለት ከአማርኛ ውጪ የሆነ ቋንቋ ሲሆን ፎሬን ስፒች ስፕሊት አድርጋችሁ ታስቀምጣላችሁ። ያም በእርግጥ ያው እንግሊዘኛ ሲሆን አንዳንዴ ይጻፋል አንዳንዴ አይጻፍም። እሱን ጋይድላይናችሁን በደንብ አንብቡ። ሌላው እንግዲህ ሳቅ ሲሆን ታረጋላችሁ፣ ካልተደረገ አኖቴተር ሳቅ ካላደረገ ሳቅ ታረጋላችሁ። ሪንጊንግ ቶን ለምሳሌ የስልክ ጥሪ ሳያረግ ካለፈ እንደዛ ታረጋላችሁ። አንኢንተሊጂብል ማለት የሚያወራው ነገር አልሰማ ካላችሁ ለመጻፍ ያልተረዳችሁት ነገር ካለ ስፕሊት አድርጋችሁ ያንን ፖይንት ብቻ አንኢንተሊጂብል ትላላችሁ። የምትሰሙትን ትጽፋላችሁ፣ ያልተሰማውን ፓርት ስፕሊት አድርጋችሁ አንኢንተሊጂብል ትላላችሁ። ከዛ ውጪ ፎሬን ስፒች አፕሉስ ይሄም ያው በእናንተ አይደለም አንኢንተሊጂብል በዋናነት ከዛ PII ሶስቱን በእናንተ የሚሰሩ ናቸው። PII አንኢንተሊጂብል እና ፎሬን ስፒች እነኚህ ሶስቱን አፕላይ ታደርጋላችሁ ማለት ነው። እንደየእንትኑ ኢንስትራክሽኑን አንብባችሁ ምን ሲሆን አንኢንተሊጂብል ነው፣ ምን ሲሆን PII ነው፣ ምን ሲሆን ፎሬን ስፒች እንላለን። ከዛ ደግሞ ኦፌንሲቭ ስፒችም አንዳንዴ ያው ኃይለ ቃል ሲሆን ስድብ ሲሆን ምናምን ኦፌንሲቭ ስፒች ብለን እናስገባለን። ለAI ይሄ በጣም ወሳኝ መረጃ ነው። እያንዳንዱን እንግዲህ ይሄ አብዛኞቹ ያልተናገርኳቸው በአኖቴተር ስለሚሰሩ ኖይዝ፣ አፕሉዝ፣ ላፈር፣ ሳቅ፣ ሪንጊንግ ቶን፣ ሲንጊንግ፣ ሚውዚክ እነኚህ በአኖቴተር ስለሚገቡ ነው የዘለልኳቸው። እነኚህ አሁን የጠቀስኳቸው ደግሞ በትራንስክሪፕሽን ሮል ላይ ያሉ ናቸው። እነሱን ትጠቀማላችሁ። እንግዲህ ከዚህ በዘለለ እንግዲህ ጥያቄ ካላችሁ ኮሜንት ላይ አሳውቁ። ይህንን ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። መልካም ቆይታ